ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በሁለተኛው ቻናላችን ዳግም ተገናኝተናል። በዛሬው የምሳ ሰዓት የስፖርት የመረጃ ሰዓታችን በተለይ እንደተለመደው ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች ይነሳሉና እነሱን መረጃዎች ወደ እናንተ በስፋት ማድረሳችንን የምንቀጥል ነው የሚሆነው። በተለይ ትልልቆቹ የአውሮፓ ሚዲያዎች የሚባሉ ታማኝ የመረጃ ምንጮች ከትልልቆቹ ክለቦች ጋር የተያዙ እጅግ ሰፋ ያሉ የዝውውር ጉዳዮችን ዛሬ ከጠዋቱ ጀምሮ ሲያሰሙን ነበርና እነሱን መረጃዎች ደግሞ ጠቅለል አድርገን ወደ እናንተም የምናደርስ ነው የሚሆነው። ውድ ቤተሰቦቻችን ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። መልካም ቆይታ ከኛ ጋር ይሁንላችሁ። ከመሸጋገሪያ በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ወደ ቀዳሚው መረጃችን ነው የምናልፈው። ናፖሊ ሁለቱን የማንቸስተር ሲቲ ተጫዋቾች እየፈለጉ ነው። ማንቸስተር ሲቲ በክረምቱ ሁለት ኮከብ ተጫዋቾቹን በናፖሊ ሊያጣ ይችላል ተብሏል። የጣሊያኑ ቡድን ሁለቱን የፔፕ ጓርዲዮላ ኮከቦችን እየተመኙ ነው። ሲቲ በዘንድሮው የውድድር ዘመን በፕሪሚየር ሊጉ ከነበረበት ከፍተኛ ኃያልነት ወደ ኋላ ተመልሷል። በተከታታይ 4 የፕሪሚየር ሊግ ሻምፒዮናን ክብር ያሳኩት ሲቲዎች ከከባድ የውድድር ዘመን ቆይታ በኋላ በክረምቱ ኮከቦቻቸው ጋር ሊለያዩ ቅርብ ናቸው። በናፖሊ እየተፈለጉ ያሉት ሁለቱ ተጫዋቾች በውድድር ዘመኑ መጨረሻ ከሲቲ አዲስ ውል ያልቀረበለትና የሚለቀው ምርጡ ተጫዋቻቸው አንደኛው ኬቨን ደብሮይና ነው። ሌላኛው ደግሞ በዚህ የውድድር ዘመን 7 የፕሪሚየር ሊግ ጨዋታዎችን ብቻ ቋሚ ሆኖ ከጀመረ በኋላ በዚህ ክረምት ከኢቲሃድ ሊለቅ እንደሚችል ብዙ ሪፖርቶች እየወጡበት የሚገኘው ጃክ ግሪሊሽ ነው። ሁለቱም ተጫዋቾች በናፖሊ ሊፈርሙ ይችላሉ። እንደ ታይምስ ዘገባ ከሆነ የጣሊያኑ ቡድን እንግዲህ አሁን ላይ እነዚህን ሁለት ተጫዋቾች በዴብሮይና ላይ ፍላጎት እንዳላቸው አሳውቀዋል። ቤልጅማዊውን ማስፈረምም እንደሚፈልጉ ለማሳወቅም ተወካዮቹን አነጋግረዋል። ጂያን ሉካ ዲ ማርሲዮ በበኩሉ ደግሞ ዴብሮይና ለናፖሊ ዝውውርም በሩን ከፍተዋል የሚሉ መረጃዎች ናቸው እየወጡ የሚገኙት። በሌላ ዘገባ ዘሰን የናፖሊው አለቃ አንቶኒዮ ኮንቴ የግሪሊሽን ትልቅ ደጋፊ እንደሆነም ይገልጻል። ክለቡ ተጫዋቹ ስለ ወደፊቱ ጊዜም እርግጠኛ ባልሆነበት በዚህ ጊዜ ላይ እየተከታተለው ነው። ዴብሮይና ቀድሞውኑ በቦርዱ ተፈላጊ ሊሆን እንደሚችልም ከተጠቆሙት ጃክ ግሪሊሽ ጋርም ቀጣይ ዓመት በኔፕልስም ለመጫወትም ትልቅ እድል ይኖራቸዋል ተብሎ ይታሰባል። ሲቲ ግሪሊሽን ለፕሪሚየር ሊግ ተቀናቃኝ ክለቦች ለመሸጥ ፈቃደኛ ባለመሆናቸው ግሪሊሽን ወደ ሌላ የአውሮፓ ቡድን እንዲያመራም ይፈልጋሉ። ናፖሊ ለቀጣዩ የውድድር ዘመን የቻምፒየንስ ሊግ እግር ኳስን እንግዲህ ካረጋገጡ ወይም ደግሞ አረጋግጠዋል። ሁለቱም እንግዲህ ዴብሮይናና ጃክ ግሪሊሽም በአውሮፓ ከፍተኛ ደረጃ ላይ መጫወትን ለመቀጠልም ጥያቄውን ሊቀበሉ እንደሚችሉ ጭምር ነው መረጃዎች እያሳዩ የሚገኙት። የማንቸስተር ዩናይትድ ኮከብ ሪያል ማድሪድን መቀላቀል ይፈልጋል ተብሏል። የማንቸስተር ዩናይትዱ ተከላካይ ሌኒ ዮሮ በክረምቱ የዝውውር መስኮት ወደ ሪያል ማድሪድ መቀላቀል ይፈልጋል ሲል በስፔን የወጣም አንድ ዘገባን አመልክቷል። ማንቸስተር ዩናይትድም ሆነ ሪያል ማድሪድ ጥሩ የውድድር ዘመን እያሳለፉ አይደለም። ማድሪድና ማንቸስተር ዩናይትድ በዓለም ላይ ካሉ ታላላቅ ክለቦች መካከልም ሁለቱ ሲሆኑ ሁለቱም በሚቀጥለው የውድድር ዘመን ተጠናክረው ለመመለስም ቆርጠዋል። ሆኖም ግን ማንቸስተር ዩናይትድ በሩበን አሞሪም መሪነት የዓለማችን ምርጡን ወጣት ተከላካይ የማጣት ፍላጎት ባይኖርባቸውም አሁን ላይ ግን ስጋት ላይ እንዳሉ ነው የሚነገረው። እንደ ዲፌንሳ ሴንትራል ዘገባ ከሆነ ሌኒ ዮሮ በውድድር ዓመቱ መጨረሻ ከማንቸስተር ዩናይትድ መልቀቅ እንግዲህ ይለቃል ተብሎ በጭራሽ አይጠበቅም። ምክንያቱም በዚህ የውድድር ዓመት የመጀመሪያ የውድድር ዓመቱን ነው እያሳለፈ የሚገኘው። ጥሩ ጊዜንም በማንቸስተር እንዲሁ እያሳለፈ ይገኛል። ወደ ማድሪድ የመዘዋወር ፍላጎቶች እንደነበሩት ግን ከዚህ በፊት ይገለጽ ነበር። በተለይ የተጫዋቹ ወኪል ሆርግ ሜንዴዝም ሌኒ ዮሮን የማስፈረም እድል ለፍሎሬንቲኖ ፔሬዝ አቅርቦ እንደነበረና ወደ ማድሪድ ሊሄድ እንደሚችልም ሲጠቀስ እንደነበር እናስታውሳለን። ነገር ግን ማንቸስተር ዩናይትድ ይህንን ተጫዋች ጠቅለል ማድረጉ የሚታወስ ነው። ሪፖርቱ የ19 ዓመቱ ወጣት ማንቸስተር ዩናይትድን ለመቀላቀልም ባሳለፍነው ክረምት ባደረገው ውሳኔ ላይ ጥሩ ነገሮችን ማድረጉ ይታመናል። ፈረንሳዊው ታዳጊ ወደ ያለፈው የውድድር ዘመን የላሊጋና የቻምፒየንስ ሊግ አሸናፊዎችም ለመዘዋወርም ቆርጦ ተነስቶ እንደነበር ነው ሆርግ ሜንዴስ ከማድሪድ ጋር ስምምነት ለማድረግም እንዲሁ ተስማምቶ እንደነበር በርካቶች ያነሳሉ።
ሌኒ ዮሮ ባለፈው የክረምት ተጫዋቾች የዝውውር መስኮት ወቅት የማድሪድ ከፍተኛ ኢላማ እንደነበረና የስፔን ግዙፍ ቡድን እንግዲህ አሁንም አዲስ የመሃል ተከላካይ እየፈለገ እንደሆነ ይታመናል። ዲፌንሳ ሴንትራል እንደዘገበው ማንቸስተር ዩናይትድ ሌኒ ዮሮን በውድድር ዓመቱ መጨረሻ ላይ መሸጥ በፍጹም አይፈልጉም። በ19 ዓመቱ ተከላካይ ላይ የደረሰው ጉዳት ፈረንሳዊው ተጫዋች በዚህ ሲዝን 30 ጨዋታዎችን እንዲያደርግ አድርጎታል። ዘገባው እንግዲህ ያክለው ማንቸስተር ዩናይትድ ሌኒ ዮሮን ለመሸጥ ግን ከተገደደም ተጫዋቹን መልቀቅ የሚፈልጉት ቢያንስ የከፈሉትን ዝውውር ሂሳብ መመለስ ከቻሉ ነው። ሪፖርቱ እንዳመለከተው ከሆነ ግን ማንቸስተር ዩናይትድ በፍጹም ይህንን ተጫዋች የመልቀቅ ምንም አይነት ሀሳቡ እንደሌላቸው ጭምር ነው እየተገለጸ የሚገኘው። የፕሪሚየር ሊግ ክለቦች በማንቸስተር ራዳር ላይ እየገቡ ናቸው። ማንቸስተር ዩናይትድ 3 የፊት መስመር ተጫዋቾችን ለመጨመር አስበዋል። 2 ስምምነቶችን ቀደም ብለው ንግግሮች የተጀመሩ ሲሆን ክለቡ አሁን ላይ ሌላ ሶስተኛ ተጫዋች ለማስፈረምም በአንቷን ሴሜኒዮ እና በብራያን ኢምቤሞ መካከል እየተመለከቱ ነው። በኦልድ ትራፎርድ ላይ አንድ ትልቅ የክረምት ተጫዋቾች የዝውውር መስኮት ሊደረግ በዝግጅት ላይ ነው። ማንቸስተር ዩናይትድ ለሩበን አሞሪም ቡድን ትልልቅ ዝውውሮችን ለማድረግ እየተዘጋጁ ነው። በተለይም የዩሮፓ ሊግን ማሸነፍ የዩናይትድን እቅድም ከፍ የሚያደርግ ይሆናል። የዚህ የውድድር ስኬትም በሚቀጥለው ዓመት ቻምፒየንስ ሊግ መግባትን ያረጋግጣል። እናም ከውድድሩ ሻምፒዮንነት ወደ 85 ሚሊዮን ፓውንድ አካባቢም ተጨማሪ ገቢ ይገኛል። ቡድኑ በቀጣይ ዓመት በአውሮፓ ቻምፒየንስ ሊግ ላይ ባይሳተፍም ለማንቸስተር ዩናይትድ ለመፈረም ያሰበው አንድ ተጫዋች ማቲያስ ኩኛህ ነው። ብራዚላዊው ከአርሰናል የስፖርት ዳይሬክተር አንድሪያ ቤርታ ጋር በቅርቡ ቢገናኝም ለማንቸስተር ዩናይትድ ለመፈረም ግን ቅድሚያውን ሰጥቷል። ኩኛህ በኦልድ ትራፎርድ ቁጥር 1 ፈራሚ እንደሚሆን የሚጠበቅ ነው። ከሱ ቀጥሎ ግን የኢፕስዊች ታውን አጥቂ ሊያም ዴላፕ ሲሆን ተጫዋቹ በኮንትራት ውስጥም 30 ሚሊዮን ፓውንድ የውል ማፍረሻ አለው። በዴላፕ ስምምነት ላይ እንደ ማቲያስ ኩኛ እርግጠኛ ነገር የለም። የፊት አጥቂው የቻምፒየንስ ሊግ እግር ኳስን እንደሚፈልግ ነው የተሰማው። አሁን ላይ ስካይ ስፖርት ባወጣው መረጃ መሰረት ማንቸስተር ዩናይትድ በአጥቂ ደረጃ ሌላ የሊጉን ተጫዋችም እንደሚፈልግ ዜናው ይዞ ወጥቷል። ብራያን ኢምቤሞ እና አንቷን ሴሜኒዮ በዩናይትድ የእጩ ዝርዝር ውስጥም ናቸው። ከሁለቱ ተጫዋቾች ማንቸስተር ዩናይትድ የቦርንመዙን አንቷን ሴሜኒዮን ዝውውርም እየፈለጉ ነው የሚገኙት። የስካይ ስፖርት ዘገባ እንዲህ ይላል። ማንቸስተር ዩናይትድ እንደ ሊያም ዴላፕ፣ ማቲያስ ኩኛ፣ አንቷን ሴሜኒዮ ወይም ብራያን ኢምቤሞ ያሉ ተጫዋቾችን በአጥቂ መስመራቸው ላይ እንደሚፈልግ ነው የታወቀው። በሚቀጥለው የውድድር ዘመን የቻምፒየንስ ሊግ እግር ኳስን ማግኘት ከቻሉ ለእነኚህ ተጫዋቾችም ይበልጥ ማራኪ መዳረሻ ሊሆኑ እንደሚችሉ ጭምር ነው የሚታመነው። ሴሜኒዮ በዩናይትድ ኢላማ ዝርዝር ውስጥም ከብራያን ኢምቤሞ እንደሚቀድም የሚታመናል። ነገር ግን ማንቸስተር ዩናይትድ የቼልሲዎችን ዋጋ ፍላጎት የሚያሟሉ አይደሉም። ሊቨርፑል፣ ኒውካስል እና ቶትንሃም የ25 ዓመቱን ተጫዋችም እንዲሁ ይፈልጉታል። ሶስቱንም ማስፈረም ዩናይትድ በአዲስ አጥቂዎች ላይ ትልቅ ወጪን ያስወጣዋል። ኩኛን 62.5 ሚሊዮን ፓውንድ፣ ዴላፕ 30 ሚሊዮን ፓውንድ በድምር 92.5 ሚሊዮን ፓውንድ ወጪ የሚያደርጉ ሲሆን ቦርንመዝ ከአንቷን ሴሜኒዮ ዝውውር 70 ሚሊዮን ፓውንድ እንደሚፈልጉ ነው የሚታመነው ይለናል የስካይ ስፖርትስ መረጃ። የወልቭሱ ተጫዋች ወደ ቀደሞ ቡድኑ መመለስ እንደሚፈልግ ሲናገር፣ ነገር ግን በክረምቱ ዝውውሩ ላይሆን ይችላል። የወልቨርሃምፕተን ወንደረርሱ ዣኦ ጎሜስ ወደ ፍላሚንጎ የመመለስ ፍላጎቱን በይፋ ገልጿል። የወልቭሱ ተጫዋች በብራዚሉ ፍላሚንጎ በወጣቶች ቡድን ውስጥ የሚያደገ ሲሆን በ2020 ወደ መጀመሪያው ቡድን ገብቷል። ለቀድሞ ክለቧ 122 ጨዋታዎችን አድርጎ በጥር 2023 ወደ ፕሪሚየር ሊግ መቀላቀል ችሏል። ዩሊያን ሎፔቴጊው ጎሜስ እንግዲህ ሞሊኒው ስቴዲየም ሊደርስም ሲል አሰልጣኝ ነበሩ። ከሎፔቴጊው ስንብት በኋላ ደግሞ አማካዩ በጋሪ ኦኔል እና አሁን ደግሞ በቪቶር ፔሬራ ስርም መደበኛ ተጫዋች ነው። የ24 ዓመቱ ተጫዋች ለወልቭስ እስካሁን 86 ጨዋታዎችን ተጫውቶ 7 ጎሎችን ሲያስቆጥር 3 ደግሞ ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። ለወልቭስ ያሳየው ድንቅ ብቃትም በማርች 2024 ለብራዚል የመጀመሪያ ጨዋታውን እንዲያደርግም አድርጎታል። ባለፈው ወርም የእንግሊዙ ክለብ ጎሜስን እስከ 2030 የሚያቆየውን አዲስ ኮንትራትም አስፈረሙት ነበር። ተጫዋቹ የኮንትራት ማራዘሚያ ቢፈራረምም ተጫዋቹ ወደ ፍላሚንጎ መመለስ እንደሚፈልግም ነው ከመናገር ግን ያላገደው። ለመመለስ እቅድ አለኝ። ፍላሚንጎ ቤቴ ነው። እኔ ደግሞ ዛሬ እዚህ እንደሆንም ስላደረጉኝ ያመሰግናለሁ። ለዚህ ክለብ ምን ያክል እንደምጨነቅ ሁሉም ሰው ያውቃል። ለብዙ ዓመታትም እዚያ ነበርኩኝ። መላ ህይወቴም ማለት ይቻላል እዛ አሳልፍ ያለው። ወደዛ መመለስ ሁሌም ህልሜ ነው። በቅርቡ ወደዛ መሄድም እርግጠኛ ባልሆንም ወደ ፍላሚንጎ ግን እንደምመለስ እርግጠኛ ነኝ ብሏል። ጎሜስ ወደ ወልቭስ ለዝውውሩ ክፍት መሆናቸው አይታወቅም። ፍላሚንጎ በክረምት የዝውውር መስኮት ሊገዛው አይችልም። ተጫዋቹ ወደ ቀድሞ ክለቡ የመመለስ እድሉ በእግር ኳስ የመጨረሻ የስራ ዘመን ውስጥም ዝውውሩን የመሳካት እድል እንዳለው ጭምር ነው እየታመነም የሚገኘው። ማንቸስተር ሲቲ የአማካዩን ዝውውር ለመጨረስ ጋርዲዮላን በግል አማከረ። ፔፕ ጓርዲዮላ ጀርመናዊውን ወደ ማንቸስተር ሲቲ መዘዋወሩን ለማሳመንም በግል ደውሎለታል ተብሎ ነበር።
የሌቨርኩዘኑን ኮከብ አሁንም ባየር ሚኒኮች እንግዲህ መቀላቀል ላይ እንዳተኮረ ነው የባየርን ኢንሳይደር ፖድካስት ያስነበበው። ፍሎሪያን ቨርትስ በዚህ ክረምት እንግዲህ ሌቨርኩዘንን የመልቀቅ እድሉ ሰፊ ነው። በዚህ ሳምንት በወጣ ዘገባ መሰረት ተጫዋቹ ከባየር ሚኒክ ጋር ስለ ዝውውሩ እየተነጋገረ ነው። እንዲያውም ይህ ዘገባ ተጫዋቹ ለሻቪ አሎንዞ ባየር ሚኒክን መቀላቀል እንደሚፈልግና ማንቸስተር ሲቲን ወይም ደግሞ ሪያል ማድሪድን የመቀላቀል ፍላጎት እንደሌለው ጭምር ሲገልጽም ነበር። ትላንትና ደግሞ በሰበር መረጃነት መልክ አንድ መረጃ ወጣ። ሲቲ ከዚህ ተጫዋች ፉክክር ራሱን አግልሏል የሚሉ መረጃዎችም ትላንትና ወጥተዋል። የባየርን ኢንሳይድ ፖድካስት እንግዲህ በዝውውሩ ላይ ዝርዝር ያቀረበ ሲሆን ጀርመናዊው ጋዜጠኛ ክሪስቲያን ፉልክ ጋርዲዮላ እንግዲህ ዝውውሩን ለመጨረስ የበኩሉን ሚና ተጫውቶ እንደነበር ነው የሚናገረው። ፉልክ ሲናገር ሪያል ማድሪድም እስካሁን ስለ ተጫዋቹ እንዳልጠየቀ ሰምቻለሁ። እኔ እንደማስበው ማንቸስተር ሲቲ ከሪያል ማድሪድ ጋር እንግዲህ እየሰራ ነው። ፔፕ ጓርዲዮላ በግሉ ደጋግሞ እንዲሁ አናግሮታል። ፔፕ እንግዲህ ከፍሎሪያን ቨርትስም በጣም የሚያደንቀው ተጫዋች ነው። ነገር ግን ተጫዋቹ አሁን ላይ ልቡ ወደ ባየር ሚኒክ ያዘነበለ ነው። የባየር ሚኒክ ጉዳይ በፍሎሪያን ቨርትስ ላይ ወሳኝ ነው። ተጫዋቹ ወደ ባየር ሚኒክ መሄድ ይፈልጋል። ይህ ደግሞ ለባየር ሚኒክ በጣም ጥሩ ይመስላል። ነገር ግን ፋይናንሱን እንዴት እንደሚያደርጉት ግን ጥያቄን ማስተናገድ አለባቸው። ባየር ሚኒክ ለዝውውሩ ከፍተኛ ዋጋ ሊወጣም እንደሚችል ነው የሚታመነው። አሁን ላይ ማንቸስተር ሲቲ ራሱን ከዚህ ዝውውር አግልሏል። እናም ወደ ኢቲያድ ለመዘዋወር ምንም አይነት ፍላጎትም እንዲሁ ደግሞ የለም። ተጫዋቹም ፍላጎት የለውም። ክለቡም ደግሞ ተስፋ እንደቆረጠ ጭምር ነው መረጃዎች እያሳዩ የሚገኙት። ሌላኛው ከእንግሊዝ ሊቨርፑል ነበር እዚህ ተጫዋች ላይ ፍላጎት እንዳለው በተደጋጋሚ ሲገለጽ እንደነበር የሰማ ነው። ኤሲ ሚላን የማንቸስተር ሲቲውን ካይል ዎከርን ለማስፈረም ሀሳባቸውን ሰጥተዋል። ባለፉት ሳምንታት ኤሲ ሚላን ካይል ዎከርን ከማንቸስተር ሲቲ በቋሚነት ለማስፈረምም ይፈልግ ስለመሆኑ ጥርጣሬዎች ነበሩ። ባለፈው ወር እንግሊዛዊ ወደ ኢቲሃድ መመለሱ ቀዳሚው ሁኔታ ነበር። ነገር ግን ነገሮች አሁን ላይ በሳንሴሮ እየተለወጡ እንደሆነ ተሰምቷል። ሚላን ላይቭ ዛሬ እንደዘገበው ከሆነ ካይል ዎከር በሚላን እንደሚቆይና ሮሰነሪዎቹ ውሳኔያቸውን እንደቀየሩም ነው እርግጥ የሆነው። ምንም እንኳን ማንቸስተር ሲቲ በውሰት ውሉ ላይ ዝውውሩን በ5 ሚሊዮን ዩሮ ቋሚ ማድረግ የተስማሙ ሲሆን ሲቲዎች የቀይ መስመር ተከላካዩን በተቻለ ፍጥነትም ተጫዋቹን በክረምት በቋሚ ውልም ለመሸጥ ዝግጁ እንደሆኑ ነው እየተገለጸ የሚገኘው። ሚላኖች ለተከላካዩ 3.5 ሚሊዮን ዩሮ መክፈል ይፈልጋል። በጣሊያን ያለው ስሜትም ሲቲ ካይል ዎከርን ካሁን በኋላ የእቅዳቸው አካል አድርገው ስለማይመለከቱት በቅናሽ ዋጋ ይሸጡታል የሚል ስሜት አለ። የሰርጂዮ ኮንሴሳኦ ቡድን በቀጣዩ የውድድር ዘመን ጅማሮ ካይል ዎከርን እንደ ቀኝ ተከላካይነት ለመጠቀምም ውሳኔዎችን ማሳለፉ ጭምር ነው እየተገለጸ የሚገኘው። አሁን በዚህ የውድድር ዘመን ካይል ዎከር ለኤሲ ሚላን በሁሉም ውድድሮች 14 ጊዜ ተጫውተዋል። ምንም እንኳን የእሱ ቆይታ በጉዳት ችግሮች የተሞላ ቢሆንም የ34 ዓመቱ ተጫዋች ግን አሁንም ከፍተኛ ደረጃ ላይ እንዲሁ ሊደርስ የሚችል አይነት ተጫዋች ወይም ደግሞ አስተማማኝ ሁኔታን መስራት እንደሚችልም አሳይተዋል። ሚላንም በቅናሽ ዋጋ እንግሊዛዊውን ለማቆየት ከምንጊዜውም በላይ ደግሞ ዝግጁ እንደሆኑ ጭምር ነው እየተገለጸ የሚገኘው። ቸልሲ አሁንም በማንቸስተር ዩናይትድ ተጫዋች ላይ ፍላጎት እንዳለው ነው እየተገለጸ የሚገኘው። የማንቸስተር ዩናይትዱ የክንፍ መስመር ተጫዋች አሊሃንድሮ ጋርናቾ በክረምቱ የዝውውር መስኮት ቸልሲን ለመቀላቀልም ፈቃደኛ ነው ሲል ቲም ቶክ ዘግቧል። ጋርናቾ በዓለም ላይ ካሉ ምርጥ ወጣት ተጫዋቾች አንደኛው ሲሆን ከ2020 ጀምሮ በማንቸስተር ዩናይትድም ይገኛል። አርጀንቲናዊው ኢንተርናሽናል የክንፍ ተጫዋች ኤሪክ ቴን ሃግ ጋርናቾ ከፍ ያለ ደረጃን ሰጥቶታል። የአሁኑ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም በዚህ የውድድር ዘመን ስለ ጋርናቾ ከፍ አድርገውም ተናግረው ነበር። በጃንዋሪ 2025 ዘ ኢንዲፔንደንት ላይ ጋርናቾ ተለውጧል፣ እንዲሁም ደግሞ እየተሻሻለ ነው ተብሎም እየተገለጸ ይገኛል። ሆኖም ግን ልክ እንደ ጥር ተጫዋቾች የዝውውር መስኮት ጋርናቾ በክረምቱ ከማንቸስተር ዩናይትድ ሊለቅ የሚችልበት እድልም የቲም ቶክ የዝውውር ዘጋቢ ፍሬዘር ፍሌቸር እንደዘገበው ቸልሲ፣ አትሌቲኮ ማድሪድ እና እንዲሁ ደግሞ ባየር ሌቨርኩዘን ጋርናቾን ይፈልጉ እንደነበር ነው እየገለጸ የሚገኘው። ጋዜጠኛ ግሬም ቤሊ አሁን ደግሞ የክንፍ ተጫዋቹን ለማስፈረም የቸልሲ ፍላጎትም እንዳለ ዘግቧል። የማንቸስተር ዩናይትዱ ኮከብ ራሱን እንግዲህ ከኦልትራፎርድ ወደ ስታንፈርድ ብሪጅ ለመቀየርም ፍቃደኛ ነው። ግሬም ቤሊ ለቸልሲ ከክሮኒካል እንደተናገረው ከሆነ ጋርናቾ አሁንም በቸልሲ ፍላጎት ላይ ነው። በግራ መስመር ወጣት ተጫዋችንም ማስፈረም እንዲሁ ይፈልጋሉ። በዝርዝራቸው አናት ላይ ያሉት ሶስት ተጫዋቾች በአሁኑ ጊዜ ጄሚ ባይኖ ጌቲያንስ፣ ኒኮ ዊሊያምስ እና አሊሃንድሮ ጋርናቾ እንደሆኑ ተነግሯል። ኒኮ ዊሊያምስ ጠንካራ ነው። እናም ደግሞ እውነቱን ለመናገር እንደ ሁኔታው ወደ እንግሊዝ የመምጣትም እድሉ አነስተኛ ነው ብዬ አስባለሁ። ጄሚ ባይኖ ጌቲያንስ የተለየ ነው። ቸልሲም ደግሞ በሱ ላይ እየሰሩ መሆናቸውን እናውቃለን። እየተነጋገሩ እንደሆነና የሆነ ነገር ለማድረግም እየሞከሩ እንደሆነ እናውቃለን ሲልም ጭምር ነው እንዲሁ የተናገረው። ከቼልሲዎች ኢላማ ውስጥም የመሳካት እድል ያለው ጋርናቾ ነው።
ጋርናቾ በጣም የሚወዱት ሰው ነው። በጥር ወርም ደግሞ እሱን ለማስፈረም ሞክረዋል። ተጫዋቹ ለዝውውሩ ከፍተኛ ፍላጎት እንዳለው ያውቃሉ። ጋርናቾ ባለ ትልቅ ተሰጥኦ ባለቤትም ነው። እሱ ደግሞ ጥሩ ብቃትም ይኖረዋል ብለውም ያስባሉ። ጋርናቾ፣ ኮል ፓልመር እና ኤስቴቫኦ ትሪዮ እንግዲህ ከአጥቂ በስተጀርባ አብረው ለመጫወትም ይችላሉ። የቸልሲ ፍላጎትም ግልጽ እንደሆነ ጭምር ነው እየተገለጸ የሚገኘው። አርጀንቲናዊው ኢንተርናሽናል በዚህ ሲዝን ለዩናይትድ 11 ጎሎችንና 10 አሲስቶችን አድርጓል። ምንጮች እንግዲህ ለቲም ቶክ የዝውውር ጋዜጠኛ ፍሌዘር ፍሌቸር እንደተናገሩት ከሆነ ማንቸስተር ዩናይትድ እንግዲህ ጋርናቾን በክረምቱ የዝውውር መስኮትም ለመሸጥ በንቃትም አይሞክርም ተብሎ እየተጠበቀ እንደሚገኝ ጭምር ነው ዘገባዎቹም እየጠቆሙ የሚገኙት። ቸልሲዎች የሁለት ጊዜ የቻምፒየንስ ሊግ አሸናፊን ለማስፈረምም ተዘጋጅተዋል የሚሉ መረጃዎች እየወጡ ነው። ቸልሲዎች በዚህ ክረምት የሪያል ማድሪዱን ተከላካይ አንቶኒዮ ሩዲገርን ለማስፈረም ትልቅ የዝውውር እንቅስቃሴን ለማድረግም ተዘጋጅተዋል። ሰማያዊዎቹ ከኋላ መስመር ለማጠናከርም እየፈለጉ ሲሆን የቀድሞ ተጫዋቻቸው አንቶኒ ሩዲገርን መልሰው ለማምጣትም ፍላጎት እንዳላቸው ነው የሚገለጸው። ፌጂያስ እንዳስነበበው ከሆነ ልምድ ያለው ጀርመናዊ ኢንተርናሽናል እሁድ እንግዲህ የመጪው የዝውውር መስኮት የቸልሲ ዋነኛ ኢላማ ነው። ሩዲገር በቸልሲ የመጀመሪያ ዓመቱ ላይም የቻምፒየንስ ሊግ ዋንጫን ያነሳ ሲሆን ባለፈው የውድድር ዘመንም ከሪያል ማድሪድ ጋር ባደረገው ቆይታ ዋንጫውን ለሁለተኛ ጊዜ አንስቷል። ወጣትና ልምድ ባለው በቸልሲ ቡድን ውስጥም የ32 ዓመቱ ተጫዋች የዚህ ቡድን አስፈላጊ መሪ ሆኖ ሊመጣ እንደሚችል ምንም ጥርጥር የለውም። አንቶኒ ሩዲገር ወደ ቸልሲ መመለስ የሚፈልግ ሲሆን ለሰማዮቹ ትክክለኛ ፈራሚም ይመስላል። በእርግጥ ሪያል ማድሪድ ሩዲገርን መሸጥ አይፈልግም፣ ነገር ግን እሱ አሁንም ቸልሲዎች እንግዲህ የሚፈልጉት ይመስላል ተብሎ ነው የሚታሰበው። የምዕራብ ለንደን ግዙፍ ቡድን አሁን ባለው ቡድን ውስጥም ሚዛኑን አልጠበቀም። ብዙ ወጣት ተጫዋቾችን ቡድኑ እንግዲህ ለመምራትም የበለጠ ልምድ ያለው ተጫዋችም ይፈልጋሉ። ባለፉት ዓመታት ቸልሲ እስከ 39 ዓመቱ ድረስም በከፍተኛ ደረጃ እየተጫወተ እንደሆነ ይነገራል። ቲያጎ ሲልቫ የነበረው ስለዚህም ሩዲገር ለጥቂት ዓመታትም መልሶ የማምጣት ጉዳይን በእርግጥም ፍላጎቶች እንዳሉ ጭምር ነው የሚነገረው። ቸልሲዎች ከዴን ሁጅሰን ጋርም ተያይዘዋል። ፌጂያስ እንዳስነበበው ከሆነ የቸልሲ ፍላጎት የቦርንመዙን ተከላካይ ዴን ሁጅሰንን ያጠቃልላል። ነገር ግን ይህ ለወደፊቱ ሌላ ፈራሚ ይሆናል። ስፔናዊ ወጣት በዚህ ክረምትም የሚፈለግ ሰው ነው። ነገር ግን ቸልሲዎች እንግዲህ አንቶኒ ሩዲገርን ለማዘዋወርም የተሻለ ነገር ሊያደርጉ እንደሚችሉም ይታመናል። የተከላካይ ክፍሉ ለቸልሲ ግልጽ የሆነ የድክመት ቦታ ነው። ከአንድ በላይ ደግሞ የተከላካይ ፊርማ የሚያስፈልግ ይሆናል። ምክንያቱም እንደ ዌስሊ ፎፋና፣ ትሬቨር ቻሎባህና ቶሲና ደርቤዮ ያሉ እንግዲህ የመሳሰሉ ተጫዋቾች ሊለቁ እንደሚችሉ ስለሚታመን ነው። የአርሰናል ተቀናቃኝ አስተን ቪላና ኒውካስል 60 ሚሊዮን ዩሮ የውል ማፍረሻ ያለውን ባለተሰጥኦ እየፈለጉት ነው። አርሰናል የላስ ፓልማሱን አጥቂ እንግዲህ አልቤርቶ ሞልሬዮን እንግዲህ በክረምቱ የዝውውር መስኮት ለማዛወር ከሚፈልጉ የፕሪሚየር ሊግ ክለቦች መካከል አንዱ እንደሆነ ተዘግቧል። የ21 ዓመቱ ተጫዋች ከቅርብ ጊዜያት ወዲህም በላሊጋ ድንቅ ብቃትን አሳይቷል። አርሰናሎች አሁን ላይ ከአስተን ቪላና ከኒውካስል ዩናይትድ ጋር ለፊርማው ለመጫወትም እያሰቡ ይገኛሉ። ከስፓኒሽ የወጣው የፌጂያስ ዘገባ እንደሚያመለክተው እንግዲህ ይህ ተጫዋች ከላስ ፓልማስ ጋር ባለው ውል ውስጥም 60 ሚሊዮን ዩሮ የውል ማፍረሻ እንዳለው ይገልጻል። ሞልሬይ እንግዲህ በቀጣይ የት እንደሚፈርም መታየት ያለበት ሲሆን ነገር ግን እንግዲህ የፌጂያስ ዘገባ ከቅርብ ጊዜ ወዲህ በትልቅ ቡድን ውስጥም እንደሚፈርም ይጠበቃል። ሞልሬይ ትልቅ የወደፊት እድል ሊኖረው እንደሚችል ተጫዋችም እንግዲህ ይመስላል። ነገር ግን አሁን ላይ ገና ወጣት ነው። ከጨዋታ ጨዋታ ለመማርና ለመዳበርም ተጨማሪ ልምድም ያስፈልገዋል። የስፔን ከ21 ዓመት በታች ኢንተርናሽናል የውድድር ዓመቱ በላሊጋ 6 ጎሎችንና 1 አሲስትን ማድረግ የቻለ ተጫዋች ነው። እንግዲህ ኒውካስል ዩናይትድ እና አስተን ቪላ ባለፉት ጥቂት ዓመታት ትልቅ ለውጥን ካደረጉ በኋላ ዝውውሩ ላይ ግስጋሴያቸውን ለመቀጠልም ይፈልጋሉ። ተጫዋቹ ከላሊጋው ቡድን በክረምትም ለመልቀቅ ፍቃደኛ መሆኑ ተሰምቷል። ነገር ግን ተጫዋቹ ላይ የተለጠፈው የውል ማፍረሻን ተከትሎ ዝውውሩ ትንሽ ከባድ ሊሆን እንደሚችልም ይገመታል ብሎናል በመረጃው። አርሰናል ከሊቨርፑል ቀጥሮ በሊዮን ኮከብ ላይ ያላቸውን ፍላጎት እያሳዩ ነው። ሊቨርፑልና አርሰናል እሁድ እንግዲህ በአንፊልድ ጨዋታቸውን ያደረጉ እንደነበር እናስታውሳለን። ከኒውካስል ዩናይትዱ ጨዋታ በፊት አርሰናል ከሊቨርፑል ጋር ነው ጨዋታውን ያደረገውና የወቅቱ ምርጡ ሁለት የግራ መስመር የዝውውር ኢላማዎችን በማድረግም በክረምት ሊፋለሙ ይችላሉ ተብሏል። ሉዊስ ዲያዝ ከመርሲሳይድ መውጣት ጋር በተያያዘ ስሙ እየተነሳ ነው። የሳዑዲ ፕሮ ሊግ ቡድን አልሂላልም ወደ መካከለኛው ምስራቅ ሊወስደውም ይችላል። አርኔ ስሎት 16 ግቦችን ካስቆጠረለት በኋላ ኮሎምቢያዊው ላለማጣትም ውሳኔዎችን አሳልፏል። ሆኖም ግን የ28 ዓመቱ ተጫዋች የሚለቅ ከሆነ ሊቨርፑል ሌላ የግራ ክንፍ ተጫዋች ወዲያውኑ ለማስፈረም ይዘጋጃሉ። አሁን ላይ ሊቨርፑልና አርሰናል በማሊክ ፎፋና ላይ ከፍተኛ ፍላጎት ነው ያላቸው።
እንደ ከቼንድ ኦፍሳይድ ዘገባ ከሆነ በዚህ ክረምት 50 ሚሊዮን ዩሮ የተለጠፈበትን ማሊክ ፎፋናን ከሊዮን ለማስፈረም ከቀዳሚዎቹ ተፎካካሪዎች መካከል ቀያዮቹና አርሰናሎች አንደኞቹ ናቸው። የፕሪሚየር ሊጉ ሁለቱ ቡድኖች በፍሬንች ሊግ 1 ክለብ የፋይናንሻል ሁኔታ ምክንያትም በቅናሽ ዋጋ ሊያገኙት እንደሚችሉም ተስፋ ያደርጋሉ። የመርሲሳይዶ ቡድን ለሊዮኑ ወጣት ከባድ እርምጃን እንደሚያደርጉም ነው የሚጠበቀው። አስተን ቪላ፣ ኒውካስል፣ ፓሪስ ሳን ዠርሜን እና ዩቬንቱስ የቤልጅማዊው የክንፍ መስመር ተጫዋች ሁኔታንም እየተከታተሉ የሚገኙ ናቸው። ፎፋና በሊዮን በ39 ጨዋታዎች 11 ጎሎችንና 6 አሲስቶችን ማድረግ የቻለ ሲሆን የውድድር ዘመኑንም በድንቅ ሁኔታ አሳልፈዋል። በሀሳብ ደረጃ ሊቨርፑል በዚህ ክረምት ዲያዝን ወይም ደግሞ ኮዲ ጋክፖን አይሸጥም። እነዚህን ሁለት የተረጋገጡ ተጫዋቾች ለቀጣዩ ዓመት በግራ በኩል ላይ የማጥቃት ምርጫቸው አድርገው ይቀጥላሉ። ምንም እንኳን የሊዮኑ ወጣት እንደሚፈልጉት በእርግጥም ቢነገርም ሁለቱም ግን የመቆየታቸው ነገር እርግጥ እየሆነ ነው። ኤፍኤስጂ በእርግጠኝነት አርሰናል በፎፋና ዝውውር ላይ በነፃነት እንዲሰሩ መፍቀድ አይፈልጉም። በተለይም በራስ የመተማመን ስሜት ያለው የ20 ዓመቱ ልጅም ቀያዮቹ የሚያስፈርሙት ከሆነ ወዲያውኑ ተጽዕኖ መፍጠር ባይችልም የረጅም ጊዜ የቡድኑ ወሳኝ ተጫዋች መሆን ይችላል። ተጫዋቹ አሁን ላይ ከአርሰናል ይልቅ ወደ ሊቨርፑል የመሄድ እድሉም ትልቅ እንደሆነ ጭምር ነው መረጃዎቹ እየጠቆሙ የሚገኙት። አርሰናል 65 ሚሊዮን ዩሮ የተገመተውን ተጫዋች ለማስፈረም ፉክክሩን እየመራ ነው። እንግዲህ የቦሩሲያ ዶርትመንዱን የክንፍ መስመር ተጫዋች ጄሚ ባይኖ ጌቴንሰን ከቅርብ ወራት ወዲህ ወደ ፕሪምየር ሊግ ሊሄድ እንደሚችል ሲነገር የቆየ ሲሆን አርሰናል የዝውውር ውድድሩን እየመራ ነው። በአጥቂ ክፍል ላይ ተጨማሪ ጥራትና ጥልቀትን ለመጨመርም ፍላጎት እንዳላቸው ይነገራል። አርሰናሎች የ20 ዓመቱን እንግሊዛዊ ኢላማ አድርገውም ለይተውታል። ጄሚ ባይኖ ጌቲያንስ በዚህ የውድድር ዘመን በቡንደስሊጋ ጥሩ እንቅስቃሴዎችን አድርጓል። ራሱን ለጀርመን ክለብም እንግዲህ ቁልፍ ተጫዋች አድርጎ አሳይቷል። እንደ ፌጂያስ ዘገባ ከሆነ የክንፍ መስመር ተጫዋቹ በዚህ ክረምት 65 ሚሊዮን ዩሮ ያስወጣልና አርሰናል ለመክፈልም መፈለግና አለመፈለጉ ወደፊት የሚታይ ጉዳይ ይሆናል። አጥቂው በዚህ ሲዝን 12 ጎሎችን ያስቆጠረ ሲሆን 5 አሲስቶችንም አድርጓል። አርሰናል ለሱ የተጠየቀውን ዋጋ ለመክፈል የሚያስችል የፋይናንስ አቅም አለው። የዝውውርም የመሳካት እድል አለው። ቼልሲና ሊቨርፑልም ግን የዚህ ተጫዋች ፈላጊዎች እንደሆኑ የሚያሳዩ ሪፖርቶች ናቸው በተደጋጋሚ አሁን ላይ እየወጡም የሚገኙት። አርሰናል በአጥቂ ክፍሉ ላይ ማጠናከሪያዎች እንደሚያስፈልገው ከማንም የተደበቀ ወይም ከማንም የተሰወረ አይደለም። ጥራት ያለው የክንፍ ተጫዋችን ማስፈረም ይፈልጋሉ። ጄሚ ባይኖ ጌቲያንስ በሚቀጥለው የውድድር ዘመን የቋሚ ቦታውንም ለማግኘት ከጋብሪኤል ማርቲኔሊ ጋር ሊፎካከር ይችላል። ብራዚላዊው በዚህ የውድድር ዘመን ምርጥ ብቃቱን አላሳየም። እናም ደግሞ ለቦታው ተጨማሪ ፉክክርን ለማምጣትም ሁለቱም ተጫዋቾች እንዲሻሻሉ ይረዳቸዋል ተብሎ ነው የሚታሰበው። የፕሪሚየር ሊግ ፍላጎት ለተጫዋቹ አጓጊ ሊሆን ይችላል። የለንደኑ ክለብ እንግዲህ የመቀላቀል እድልም ለ20 ዓመቱ በጣም አስደሳች ይሆናል። ተጫዋቹ በጀርመን ትልቅ ብቃቱን ያሳየ ሲሆን በፕሪሚየር ሊግም የራሱን አሻራ ለማሳረፍም ይፈልጋል። ወደ ትውልድ ሀገሩ የመመለስ እድሉ ለሱ በጣም አስደሳች ይሆናል ተብሎ ነው የሚጠበቀው። አርሰናል በእንግሊዝ ከሚገኙ ታላላቅ ክለቦች አንደኛው ሲሆን እነርሱን እንግዲህ የመቀላቀል እድሉ ደግሞ ውድቅ ለማድረግ ከባድ ይሆናል። አርሰናል አሁን ላይ ትልቅ ፕሮጀክትና አስፈሪ ቡድን አላቸው። አርሰናል ለወጣቱ አጥቂም ተመራጭ መዳረሻም ሊሆን ይችላል። እናም ድንቅ አቅሙንም እንዲያወጣ ሊረዱትም እንደሚችሉ ጭምር ነው የሚነገረው። ማቲያስ ኩኛ የማንቸስተር ዩናይትድን ዝውውር እንዲተወው ተጠይቆ እንደነበር የሚያሳዩ መረጃዎች ወጥተዋል። ነገር ግን አልተሳካም። የቀድሞው የወልቭሱ የፊት መስመር ተጫዋች የሆነው ዶን ጉድማን ማቲያስ ኩኛ ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር እንዲተወውና በዚህ ክረምት ለተሻለ ቡድን እንዲፈርምም አሳስቦት ነበር። ኩኛ በበርካታ ቡድኖች ሲፈለግ እንደነበረም ይታወሳል። ምርጫው ግን ወደ ማንቸስተር ዩናይትድ መሄድ እንደሆነ ከታወቀም ሰንበትበት ብሏል። አሁን ላይ ዝውውሩ እየተጠናቀቀ ነው። ጉድማን እንግዲህ ሲናገር ማቲያስ ኩኛ ለማንቸስተር ዩናይትድ በመፈረሙ ጥርጣሬ ሊኖረው ይገባል ወይ ብዬ አስባለሁ። በአሁኑ ጊዜ ማቲያስ ኩኛህን በሆን ኖሮ የማንቸስተር ዩናይትድን ጥያቄ አልቀበልም ነበር። ተጫዋቹ አሁን ላይ ወደሚፈልገው ቦታ ለመድረስ ብዙ አቅም አለው። እንደገና ለመገንባት ወደሚፈልገው ዩናይትድም መቀላቀሉ ጥሩ እርምጃ ነው ብዬ አልጠብቅም ሲል የተናገረው። እኔ እንደማስበው እሱ በፕሪሚየር ሊግ ወይም ደግሞ በአውሮፓ ውስጥም ለማንኛውም ቡድን መጫወት የሚችል ምርጥ ተጫዋች ነው። ማቲያስ ኩኛህ በሜዳ ላይ አንዳንድ ባህሪያቶቹን ማስተካከል አለበት። ይህም ደግሞ የተለየ ጉዳይ ነው። ነገር ግን ማንቸስተር ዩናይትድ የእሱን በማግኘቱ በጣም እድለኞች ናቸው። በሱ ብቃትና በማንቸስተር ዩናይትድ በሚገኝበት ደረጃ ዝውውሩ ትንሽ አርኪ አይሆንም። ማቲያስ ኩኛ የተሻሉ ቡድኖችን ለመቀላቀል አማራጮች ባይኖረውም በጣም እደነግጣለሁ። የተለየ ደረጃ አመቱን እንዳሳለፈ አውቃለሁ። ነገር ግን እኔም ትልቅ ክለብ የሆነው ሰንደርላንድን ለቅቄ ወልቭስን ስቀላቀል ወልቭስ በዛን ጊዜ መሆን ወደምፈልግበት ቦታ ሊያደርሰኝ ስለሚችል ነበር የመረጥኩት። ዩናይትድ ግን ለኩኛ ከዚህ የተለየ ይሆንበታል ብዬ አስባለሁ።
ማንቸስተር ዩናይትዶች አሁን ላይ የዩሮፓ ሊግን ዋንጫ ማሸነፍ ይችላሉ። ይህም ነገሮችን ሊለውጥላቸው ይችላል። ነገር ግን ማቲያስ ኩኛ ተቀምጦ ከተወካዮቹ ጋር የሚቀርብለትን ጥያቄዎች ማጤን አለበት። ሌሎች ትልልቅ እንግዲህ ቡድኖችም ለመቀላቀል ቢመርጥ እል ነበር ሲልም ነው እንዲሁ ይህ ሰው የተናገረው። ጆናታን ታህ በማንቸስተር ዩናይትድ ፍላጎት ላይ እንደሚገኝ የጀርመኑ ጋዜጠኛ አረጋግጦታል። ጆናታን ታህ ከባየር ሌቨርኩዘን በአመቱ መጨረሻ ሲለቅ በነፃ ለማስፈረም የሚደረገውን ፉክክር ዩናይትድ እንደ ከባድ ተፎካካሪ ብቅ ማለታቸውን ከሰሞኑ እየሰማን ነው። ተከላካዩ በጀርመኑ ክለብ በኮንትራት ማብቂያው ላይ ሲገኝ በክረምቱ ክለቡን ለቆም የሚወጣ ይሆናል። ማንቸስተር ዩናይትድ በዝውውር ፉክክር ውስጥም ካሉ ቡድኖች ውስጥ አንደኛው ናቸው። የጀርመኑ የዝውውር ኤክስፐርት ክሪስቲያን ፎልክም ማንቸስተር ዩናይትድ ከባየር ሚኒክ እና ከባርሴሎና እንዲሁ ከሪያል ማድሪድ ጋርም የተጫዋቹን ዝውውር ለማጠናቀርም ትክክለኛ ተፎካካሪ መሆናቸውን በደንብ እያሳዩን ይገኛሉ ሲል የተናገረው። ዩናይትዶች በጆናታን ታህ ዝውውር ላይ እየተወያዩ ነው። የዩናይትድ ሰዎች በሌቨርኩዘን ተከላካዩ ተወካይ ላይ ፒኒ ዛሃቪ በኩልም ተገናኝተው ዛሃቪ አሁን ላይ ባርሴሎና እሱን ለማስመዝገብም እድሉ መኖሩን ወይም አለመኖሩን ግልጽ ማድረግ እንዳለባቸው እየጠየቀ ነው። ያ ካልሆነ ግን ተጫዋቹን እንደገና በገበያ ላይ እንዲኖርም ያደርገዋል። ብዙ ክለቦች የፕሪሚየር ሊግ ቡድኖችን ጨምሮ ጆናታን ታህን እየተከታተሉት ነው። አሁንም ቢሆን ባየር ሚኒክ ባለፈው ክረምት እየፈለገው እንደነበረው ነፃ ወኪል በመሆኑ ሊመለከቱትም ተዘጋጅተዋል። አሁን ላይ ለሚዩኒክ ታህን እንግዲህ ለማምጣትም ቀላል ይሆናል። ባየር ሚኒክ ኤሪክ ዳየርን በዚህ ክረምት እንግዲህ ያጡታል። ታህም እንግዲህ ጥሩ አማራጭ ሊሆንላቸው እንደሚችል ነው የሚታመነው። ከጆናታን ታህ ጋር የተገናኘው ሌላኛው ቡድን ማንቸስተር ዩናይትድ ነው። ለተጫዋቹ ዝውውር ሁሌም ከባድ ተፎካካሪ ይሆናሉ። ጆናታን ታህ በፕሪሚየር ሊግ መጫወት የሚፈልግ ይመስላል። በፕሪሚየር ሊጉ እንደ ዩናይትድ የሚፈልጉት ብዙ ክለቦች የሉም። ስለዚህም ዩናይትድ ታህን ወደ ፕሪሚየር ሊጉ ለመውሰድም ትልቅ እድል አላቸው። አሁን ላይ ግን በተጫዋቹ ጉዳይ የተቃረበ ነገር ባይኖርም የዩናይትድ ፍላጎት ግን ከፍ ያለ መሆኑን ለማረጋገጥም ተችሏል ይለናል ዘገባው። ኒውካስል ዩናይትድ የፊት መስመር ተጫዋች ለማስፈረም ንግግሮችን አጠናክሮ ቀጥሏል። ኒውካስል ዩናይትድ የባየር ሌቨርኩዘኑን አጥቂ ቪክተር ቦኒፌስን ለማስፈረም ነው ፍላጎት ያሳዩት። እንደ አፍሪካን ፉት ዘገባ ከሆነ ኒውካስል ዩናይትድ ተጫዋቹን በውድድር ዓመቱ መጨረሻም ለማስፈረም ንግግሮችን እያጠናከሩ ነው ሲል እንግዲህ ተናግረዋል። አጥቂው ወደ 50 ሚሊዮን ዩሮ ሊያስወጣ ይችላል። እናም ደግሞ ኒውካስል ዩናይትድ ለመክፈል ፈቃደኛ መሆናቸው ተሰምቷል። ኒውካስል ዩናይትድ ቀድሞውኑ ከጀርመኑ ክለብ ጋር እየተነጋገረ ነው። ከተጫዋቹ ተወካዮች ጋርም እንዲሁ ተገናኝተዋል። ዘገባው እንደተናገረው ከሆነ ኒውካስል ዩናይትድ ለተጫዋቹ የሚጠይቀውን ዋጋ ለመክፈልም ክፍት ናቸው። የ5 ዓመት ኮንትራትም ሊሰጡት ይፈልጋሉ። ከተጫዋቹ ከቼልሲ ጋርም ስሙ ሲያያዝ ቆይቷል። ቦኒፌስ በቡንደስሊጋ ውስጥም ራሱን አረጋግጧል። እናም በፕሪሚየር ሊግ ውስጥም ጥሩ ለመስራት ቴክኒካዊና አካላዊ ባህሪያቶችም አሉት። ኒውካስል ዩናይትድ በአሌክዛንደር ኢሳክ ላይ ለጎል ከመጠን በላይ ጥገኛ ሆኗል። በአጥቂ ክፍል ውስጥም ተጨማሪ ድጋፍም ያስፈልጋቸዋል ተብሎ ነው የሚታመነው። ቪክቶር ቦኒፌስ የጎል ማስቆጠር ሸክሙን ከስዊድናዊው ኢንተርናሽናል ጋርም ሊጋራ ይችላል። ባየር ሌቨርኩዘንም ባለፈው የውድድር ዓመት የቡንደስሊጋ ዋንጫን እንዲያሸንፍም ረድቷል። ለኒውካስልም ቁልፍ ተጫዋች ሊሆን ይችላል። ኒውካስል ወደ ቻምፒየንስ ሊግ ለመመለስም ከፍተኛ ጥረት እያደረጉ ሲሆን ዋና ዋንጫዎችን ማንሳት የሚችል ቡድንም መገንባት ይፈልጋሉ። አጥቂው ኒውካስልን መቀላቀል ሊፈልግ ይችላል። አጥቂው በብቃቱ ጫፍ ላይ የሚገኝ ሲሆን ኒውካስል ስምምነቱን ከጨረሰ እስከ 50 ሚሊዮን ዩሮ ማውጣትም አለበት። በሚቀጥሉት ጥቂት ሳምንታት ውስጥም ሁኔታው እንዴት እንደሚከሰት መታየት አለበት። ኒውካስል በዚህ ውድድር ዓመትም የእንግሊዝ ካራባው ዋንጫን ያሸነፉ ሲሆን በቶፕ 4 ለመጨረስም ጥሩ ደረጃ ላይ ይገኛሉ። በቀጣይ ዓመትም በቡድናቸው ውስጥ ያለውን ክፍተትን በመዝጋት ለትልልቅ ዋንጫዎችም ለመጫወት ዝግጁ ናቸው። ይህ በእንዲህ እንዳለ ቪክቶር ቦኒፌስ በጀርመን ውስጥም ራሱን አረጋግጧል። እናም አዲስ ፈተናን ለመሞከርም ትክክለኛው ጊዜ ይሄ ነው ተብሎ ይታመናል ነው እየተባለም የሚገኘው። ቶትንሃም የ25 ዓመቱን ተጫዋች ለእንግሊዝ ተቀናቃኛቸው ሊሸጡት ነው። የቶትንሃም ሆትስፐርስ የክንፍ መስመር ተጫዋች ማኖር ሶሎሞን በውድድር ዓመቱ መጨረሻ ክለቡን በቋሚነት ይለቃል ተብሎ የሚጠበቅ ሲሆን ሊድስ ዩናይትድም እሱን ለማስፈረም ይፈልጋሉ። የ25 ዓመቱ ተጫዋች በዚህ የውድድር ዓመት በሊድስ በውሰት ቆይቷል። ቡድኑም ወደ ፕሪሚየር ሊጉ እንዲያድግም ትልቅ ሚናን ተጫውቷል። እንደ ቲቢአር ፉትቦል ዘገባ ከሆነ ቶትንሃሞች ተጫዋቹን በ20 ሚሊዮን ፓውንድ ለመልቀቅም ተዘጋጅተዋል። ነገር ግን ሊድስ ዩናይትድ ተጫዋቹን በ15 ሚሊዮን ፓውንድ አካባቢ ማስፈረም ይፈልጋሉ። በሚቀጥሉት ሳምንታት ሁለቱ ክለቦች ወደ ድርድር መምጣት ይችሉ እንደሆነ ወደፊት የሚታይ ጉዳይ ነው። የሊድስ እንቅስቃሴ ለማኖር ሰለሞን ተስማሚ ነው። ሶሎሞን በቶትናም የወደፊት እድል የለውም። ክለቡንም በቋሚነት መልቀቅ ይፈልጋል። ሊድስንም መቀላቀል ለሱ ተስማሚ ነው። በኤላንድ ሮድ እየተዝናና ነው። በሚቀጥለው የውድድር ዘመንም ከነሱ ጋርም በፕሪሚየር ሊጉ ጥሩ መስራት ይፈልጋል። በተጨማሪም ቶትናሞች ለፈራሚዎች ገንዘብ ማሰባሰብ ይፈልጋሉ። ስለሆነም ተጫዋቹን በ15 እስከ 20 ሚሊዮን ፓውንድም
ለመሸጥ ይገደዳሉ። ሶሎሞን ቶተንሃምን የተቀላቀለው እንደ ነፃ ወኪል ነው። እናም ደግሞ ከሽያጩ የሚገኘው ገቢ በፒኤስአር ላይም እንደ ንጹህ ትርፍም ይቆጠራል። ኤቨርተኖች የቶተንሃሙን ተጫዋች ይፈልጋሉ። ይህ በእንዲህ እንዳለ ደግሞ ኤቨርተኖች ተጫዋቹን ይፈልጉታል። ቶተንሃም ለ25 ዓመቱ አጥቂ በተቻለ መጠንም ዋጋ ለማግኘት ይፈልጋሉ። ሶሎሞን በሻምፒየንሺፕ ራሱንም አሳይቷል። በፕሪሚየር ሊጉም ጥሩ መስራት የሚችልበት ብቃት አለው። ተጫዋቹ ቋሚ ጀማሪ የሚሆንበት ክለብንም መቀላቀል ይፈልጋል ተብሎ ነው የሚጠበቀው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። ስላደመጣችሁን ግን እጅጉን ከልብ አድርጌ አመሰገንኩኝ። በምሽቱ ፕሮግራማችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን እንገናኛለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።